በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 5 በዚች ቀን ታማኝና ተጋዳይ የሆነ ምስራቃዊው አባት ያዕቆብ አረፈ። ይህም ቅዱስ ከምዕመን ዋልንጥኖስ ዘመን በኋላ የታላቁ ቆስጠንጢኖስ ልጅ በሆነ በታናሹ ቆስጠንጢኖስ ዘመን በከሃዲው ኡልያኖስ ዘመን በምሥራቅ ካሉ ገዳማት በአንዱ ገዳም በገድል ተጠምዶ ኖረ። ዋልንጥኖስ ከተገደለ በኋላም በእርሱ ፋንታ ወንድሙ ነገሠ። እርሱም አርዮሳዊ ነበር። የጣዖትን ቤቶቻቸውንም እንዲከፈቱ ሃይማኖታቸውንም የቀናውን የምዕመናን አብያተ ክርስቲያናትም እንዲዘጉ አርዮሳውያንን አዘዛቸው። ወደ ከፋች ወደ ተበላሸችም ሃይማኖት ምዕመናንም በግዳጅ እስኪገቡ ድረስ እንዲሁ አደረጉ። ይህንንም የንጉሥ ትእዛዝ በሚገዛው አገር ሁሉ ደረሰ። ይህም አባት ያዕቆብ ይህንን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜም ተነስቶ ወደ ቁስጥንጥንያ ሄደ። በምዕራብ በኩል የተነሱበትን ጠላቶቹን ሂዶ ለመውጋት ሲመጣ ንጉሡን አገኘው። ይህም አባት ያዕቆብ በፊቱ ቆመ። ንጉሥ ሆይ በጠላቶች ላይ እግዚአብሔር ይረዳህ ዘንድ ምዕመናንን እንዲጸልዩልህ አብያተ ክርስቲያናቸውን ክፈትላቸው ብዬ እለምንሃለሁ። ይህንን ካላደረግህ ግን እግዚአብሔር ይጥልሃል፣ ከጠላቶች ሸሽተህ በእሳት ቃጠሎ ትሞታለህ አለው። ንጉሡም ይዞ ለሚጠብቀው ወታደር በሰላምና በደህንነት እስከምመልስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብም አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነው አለው። ያን ጊዜም ቅዱሱን ይዘው ደበደቡት፣ አሰሩት። ንጉሡም ከሰራዊቱ ጋር ወደ ጦርነቱ ሄደ። በረከሰች ጸሎታቸውም አርዮሳውያን ምንም ቢራዱት ክብር ይግባውና ጌታችን በጠላቶቹ አንጻር ጣለው። እነርሱም ጠላቶቹን እየተከተሉት ሸሽቶ ከአንዲት አህድ ውስጥ ገባ። በዚያችም በረከሰች ሃይማኖቱ ከሚያምኑ ወገኖቹ ጋር በእሳት አቃጠሉት። የቀሩትም ሰራዊቶች ሁሉ ሸሽተው ወደ ቁስጥንጥንያ ተመለሱ። ይህንንም መልካም ዜና ሃይማኖታቸው ለቀና ምዕመናን ተናገሩ። የዚህ ጻድቅ አባት ያዕቆብ ትንቢቱን ተፈጸመ። ከእስር ቤትም በክብር አወጡት። ምዕመናንም ከሃዲያንም በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአርዮሳውያንም ብዙዎቹ የአባቶቻችን ሐዋርያት ወደ ሆነች ቅን ሃይማኖት ተመለሱ። በዚህም አባት እግር በታች ሰግደው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነ ታመኑ። ከዚህ በኋላ ይህ አባት ወደ ቦታው ተመለሰ። አርፎም የሕይወትና የሰማዕትነት አክሊል እስከተቀበለ ድረስ እንደ ቀደመው በገድል ተጠምዶ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የተመረጠ ኃያል ተጋዳይ አባ ብሶይ ያረፈ። የዚህም ቅዱስ አባቶቹ ክብር ይግባውና ጌታ ክርስቶስ የሚያመልኩ ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱም ስም ታጋስጦስ ነው። እርሱም ከአንጾኪያ የቀና ገዢ ነበር። የእናቱ ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው 17 ዓመት ኖሩ። ስለዚህም እጅግ ያዝኑ ነበር። ክብር ይግባውና ወደ ጌታችን ይለምኑም ነበር። ከሌሊቶችም በአንዲቱ ታጎስጦስ ብርሃን የለበሰ ሰው ተገልጦለት እንዲህ አለው፣ የእግዚአብሔር ወዳጅ ሆይ ሰላም ላንተ ይሁን። እነሆ ጸሎትህ በእግዚአብሔር ዘንድ ተሰምቶአል። ሚስትህ ወንድ ልጅ ትወልድልሃለች፣ ስሙንም ብሶይ ትለዋለች። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናል። ብዙ ሥቃይና መከራም ተቀብሎ የሰማዕትነትን አክሊል ይቀዳጃል። ከእንቅልፉም ነቅቶ ራእይን እንዳየ ለሚስቱ ነገራት። ከጥቂት ቀኖች በኋላም ጸንሳ ይህንን ቅዱስ ሚያዝያ 1 ቀን ወለደችው። እውቀትን ጥበብንና ፈሪሃ እግዚአብሔርን በማስተማር አሳደጉት። 7 ዓመትም በሆነው ጊዜ ወደ አክሚ ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። በዚያም እየተማረ ከወንድሙ ጴጥሮስ ጋር በጸሎትና በጾም ተጠምዶ ድንቆች ተአምራትን እያደረገ ኖረ። ከዚህም በኋላ 27 ዓመት በሆነው ጊዜ የሰዓዲ መኮንን ወዳለበት ወደ ቃው ከተማ መጣ። እርሱም ክርስቲያኖችን እያሳደደ ከእነርሱ ይገድል ነበር። ያን ጊዜም ክፉዎች ሰዎች ወደ መኮንኑ መጥተው ለቃልህ የማይታዘዙና ለአማልክትህ የማይሰግድ እምቢ የሚሉ 2 ዲያቆናት አሉ ብለው እነዚህ የከበሩ አባ ብሶይና አባ ጴጥሮስን ከሰሷቸው። በዚህም ጊዜ እንዲያቀርቧቸው አዘዘ። አቅርበውም በፊቱ አቆማቸው። ስለ ሥራቸውም መረመራቸው። ክርስቲያን እንደሆኑ ከቃላቸው ሰምቶ እንዲያስሯቸው አዘዘ። ከ3 ወር በኋላም የእግዚአብሔር መልአክ ተገልጦላቸው
እኔ የምሥራች የምናገር ገብርኤል ረዳችኋለሁና ነግራችሁም ዘንድ ወደ እናንተ እግዚአብሔር ላከኝ። ስም አጠራራችሁና መታሰቢያችሁ ለዘላለም ይኖር ዘንድ አለውና አላቸው። አንተም ወዳጄ ብሶይ ታላቅ ተጋድሎን አንተን ይጠብቀሃል፣ ወደ እስክንድሪያም ከተማ ሊወስዱህ አላቸው። ከዚያም ወደ አንጾኪያ ወስደው በዚያ የምስክርነት ገድልህ ይፈጸማል አለው። ከዚህ በኋላ መኮንኑ ከወህኒ ቤት አውጥቶ ለጣዖት እንዲሰዉ አስገደዳቸው። እምቢ ባለውም ጊዜ ከባላ ላይ አውጥተው በግንድ ውስጥ እጅግ እንዲጨምሩት ወታደሮቹን አዘዘ። በዚያም ጊዜ የመላእክት አለቃ ቅዱስ ገብርኤል ወረደ፣ ግንድኑን ሰብሮ ቅዱስ ብሶይን በመዳሰስ አዳነው። ከዚህም ወደ ወህኒ ቤት ጨመሩት፣ በዚያም ብዙ በሽተኞችን ፈወሳቸው። ዳግመኛም እንደዚህ አዘዘ። ከወህኒ ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት እጆቹና እግሮቹንም እንዲሁም በብረት ማሰሪያ እንዲያስሩት እንጀራና ውሃ እንዳይሰጡት አዘዘ። እንደዚህም ሆኖ 10 ቀን ኖረ። ከዚህም በኋላ አውጥተው በፊቱ አቆሙት። ለአማልክቶቼ ስገድ አለው። እምቢም ባለው ጊዜ ደሙን እንደ ውሃ እስኪፈስ ከባላ ግንድ ላይ አውጥተው አጥብቀው እንዲጨምቁት ሁለተኛ አዘዘ። እንዲሁም በእርሱ ላይ አድርገው በወህኒ ቤት አሰሩት። እግዚአብሔር መልአክ ገብርኤል ደግሞ ተገለጠለትና አይዞ መልካም ገድልን እስከምትፈጽም እኔ ካንተ ጋር እኖራለሁና አትፍራ አለው። ከዚህም በኋላ ወደ እስክንድሪያ ወደ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ሥራው ሁሉ መረመረውና ሕዋሳቱ ተቆራርጠው እስኪወድቅ ድረስ ይደበድቡት ዘንድ አዘዘ። ሁለተኛም ዘይትን አፍልተው በጆሮ በአፉና በደረቱ ላይ እንዲያፈሱ ጎኖቹንም በእሳት መብራት እንዲያቃጥሉ ታዘዘ። ደግሞም በእሳት የጋሉ የብረት ችንካሮችንም አውጥተው በዓይኖቹ ውስጥ አደረጓቸው። ሁለተኛም የእጆቹና የእግሮቹንም ሥሮች ሕዋሳቱን ሁሉ እንዲነቀሉ አዘዘ። ይህንንም ሁሉ አደረጉበት። በዚያም ጊዜ የመላእክት አለቃ ቅዱስ ገብርኤል መጥቶ ሕዋሳቱን ሁሉ ፈወሰው። ከዚህም በኋላ አንጾኪያ ከተማ አደረሱትና ወደ ንጉሥ ዲዮቅልጥያኖስ አቀረቡት። እርሱም በእሳት ባፈሉት ወይን በሙጫ ድፉበት፣ በማቃጠልም አሰቃዩት አለ። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ድንጋይ በሰንሰለት አድርገው ወደ ባሕር አንከባለው ግማሽ ሥጋውን እንዲያስገቡት እንዲያሰጥሙት፣ ግማሹን ግን እንዳያሰጥሙት አዘዘ። እነርሱም በባሕሩ ዳር ታላቅ ምሰሶን ተከሉ። በዚያም እንዳዘዛቸው አድርገው አሰሩት። አስረውም ትተውት ሄዱ። በዚያም ሥቃይ ከቀኑ እስከ 7 ሰዓት ዋለ። ያን ጊዜ የመላእክት አለቃ ቅዱስ ገብርኤል ፈጥኖ አወጣው፣ እንደ ቀድሞም ጤነኛ አደረገው። ንጉሡም አይቶ አደነቀ። ሰያፍያንንም ፈጥኖ አንገቱን እንዲቆርጡ ታዘዘ። ያን ጊዜም አንገቱን ቆርጠው በባሕር ዳር ከምድር ላይ ጣለው። ሥጋውንም አንስቶ ከቁርበት በተሠራ ጋን ውስጥ ጨምረው፣ ሥጋውም ከራሱ ጋር ተገናኘና እንዳልተቈረጠ ሆነ። ጋኑም በ20 ቀን እስክንድሪያ እስከሚደርስ ድረስ ሰው ሳይሸከመው ብቻውን የሚጓዝ ሆነ። የቦሃ አገር ሰዎችን በሰሙ ጊዜ መጡ። ተሸክመውም ቦሃ አገር ካለው ቤቱ ውስጥ አስገብተው ከወንድሙ ጴጥሮስ ጋር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህም ቅዱስ ለዮሐንስ ዘሐራልቂ የእናቱ ወንድም ልጅ ነበር። ዮሐንስም ታስሮ ሳለ ያገለግለው ነበር። የዮሐንስንም ገድሉን በፈጸመ ጊዜ ሥጋውን ገነዘ። በድኑም ላይ እንዲህ ብሎ አለቀሰ። ከእግዚአብሔር የተለየው ሆኜ ብቻዬን እንዴት ትተወኛለህ? ከቅዱስ ዮሐንስ ሥጋም እንዲህ የሚል ቃል ወጣ። ወዳጄ ቢፋሞን ከእኔ ጋር መኖርን ከፈለግ ፈጥነህ ወደ መኮንኑ ሂድ፣ ክብር ይግባውና በክርስቶስ ታመን፣ ነገም ወደ እኔ ትመጣለህ። እንዲህም እንዳለው ይህንን ሰምቶ የዮሐንስን ሥጋ ከቀበረ ከዚህም በኋላ ወደ መኮንኑ ሄደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ እየታመነ የረከሱ ጣዖታትን ሰደበ። መኮንኑ ጽኑ ሥቃይን አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠው። የምስክርነትንም አክሊል ተቀበለ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ዕለት ደግሞ የመርቆሪዎስና የመቃርስ የይስሐቅና የእብሎን የዕረፍታቸው መታሰቢያ ነው። የአብላሪዎስም የምስክርነቱ መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። በዚችም ዕለት ደግሞ ቅዱስ መቃርስ ምስጋና ይግባውና በጌታችን ስም በባሕር ውስጥ በመስጠም አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ሃይማኖቷ የጸና ምግባሯ የቀና ክርስቶስ ያደረባት የመነኮሳይት
የቅድስት ማርታ የዕረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥ ተቀበረች። በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው የተነሳ ብዙ መባ ከገቡልህ ይልቅ የዳይቷን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።